እየጠየቅኩ ያለው ዳዊት ዝሙት ሰርቷል፣ ይህም ቢያንስ ኖሮ በጨመርኩልህ ነበረ፣ በብብት በጣልኩልህ። ግን መጀመሪያ ሰርቷል ሰጠው አለ። ቆይ ስማኝ፣ ይኸውልህ የእኔን ደቂቃ እየበላ የራስን ጊዜ ፖዝ እያደረግ እያጭበረበርክ ነው። እኔም ፖዝ አድርጌዋለሁ። እየጠየቅኝ አይደለም፣ ጠይቀኝ። እየጠየቅኝ አይደለም፣ ጠይቀኝ። ባቀረብከው ላይ እኮ ነው የጠየቅኩህ። ባቀረብከው ላይ ነው የጠየቅኩህ። ወገኔ አማርኛ አግባባናል ወይስ አግባባን? እንዴት ነው ነገሩ? እየተወራ ያለው ስለምን ርዕሱ እሺ ያቀረብከውን አታውቀውም? ርዕሱ ምንድን ነው? አንዴ ቆይ፣ አንዴ ርዕሱ ምንድን ነው? አንዴ ግን ርዕሱ ምንድን ነው? ዳዊት ዝሙት ሰርቷል ብላ አላቀረብክም? አንዴ ቆይ፣ ርዕሱ ምንድን ነው? የገባንበት ርዕስ ምንድን ነው? ስለ ዳዊት እናወራ ነው የገባነው ወይ ስለ ዝሙት እናወራ ነው የገባነው? ወይ አንተ ስለ ሱራ ስትጠይቀኝ እኮ ነገርኩህ። ርዕሱ ሱራ የሚለው ሱራ ብራዘር በልና ጠይቀኝ። አሁንም አስተካክልና ዝሙት ጠይቀኝ። ኢምራን እየበጠበጥክ እኮ ነው። እሺ ስለ ዳዊት አቀረብክ፣ ዝሙት ፈጽሟል አልክ። እሺ የጌታን ሚስቶች በብብት ጣልኩልህ ብሏል አልክ። እና ልጠይቅህ የሳኦል ሚስቶች እነማን ናቸው? ከሳኦል ሚስቶች ውስጥ ዳዊት ያገባው የትኞቹን ነው? ብራዘር አሁን ስለ ዳዊት ሚስት አውርቻለሁ። ብራዘር ስለ ዳዊት አልተናገርክም? ስለ ዝሙት አልተናገርክም? ዳዊት ዝሙት ሰርቶ አልሰራም? አንተ እንደ የምትጠይቀኝ የኔ ጥያቄ ጊዜ እኮ ነው። ሰርቶ አልሰራም? መጀመሪያ ሰርቶ አልሰራም ዝሙት መጀመሪያ። ሰው እኮ ይታዘባል። የኔ ተራ ነው፣ እኔን የምጠይቀው። እሺ ያንን እኮ አቀረብኩ ባኔ መጣ ጊዜ አንተ ማቀረብ። እሺ ጠይቀኝ። ፓውዝ አድርጌላ ጠይቀኝ። ጥያቄ ደግማ ጠይቀኝ። እሺ እኔ ያስኩት ደቂቃ ነው የሚሰራው፣ በእኔ ደቂቃ ነው የሚሄደው። ልክ አንተው በረበሽከኝ መንገድ ማለት ነው። እና ፍትሃዊ ሆነ ፓውዝ አድርጌላ ለሁለታችን ፓውዝ አድርጌላ ቀጥል። እሺ ፓውዝ አድርጌላ ቀጥል። የዳዊት የጌታን ሚስት በብብት ጣልኩልህ ሲል ምን ፈልጎ ነው? እንዴት ነው የተረዳኸው? የሳኦል ሚስቶችን ከሆነ የትኛውን የሳኦል ሚስት ነው ዳዊት ያገባው? ንገረኝ። በቃ አሁን እኔ አልመልስልህም። አየህ ሙስሊም በማስረጃ ነው የሚያወራው። መጽሐፍ ቅዱስ ይመልስልህ። እሺ እኔ አልመልስልህም። እስቲ እንመልከት ምን እንደሚል። እስቲ እንመልከት። አያችሁ፣ አልሐምዱሊላህ ሙስሊም ሆኖ ደስ የሚለው ይሄ ነገሩ ነው። ጀስት ሂዶ መረበሽ አይደለም። በማስረጃ የምናወራው ተመልከት ምን እንደሚል መጽሐፍ ቅዱስ፣ የራስ መጽሐፍ ቅዱስ ማለት ነው። ተመልከት። የጌታ ሚስቶች አለ ቀደም ያሉ ታሪኮች እንደሚያወሩት አለ ሳኦል አንድ ሚስትና አኪናሆም የምትባል አንደኛ ሳሙኤል ምዕራፍ 10 ቁጥር 50 ያለችና አንድ ቁባት ሪፍ የምትባል ሁለተኛ ሳሙኤል ምዕራፍ 3 ቁጥር 7 ላይ እንደነበሩት ያመለክታል። አላሁ አክበር። ያው ማስረጃ ከና ማስረጃ ቁጭ አድርጌልሃለሁ። ሼቷን ያገባው ዳዊት የጠየቅኩ ዳዊት ሼቷን ያገባው ከሳኦል ሚስት ዳዊት ያገባው የቷን ነው? ስሟን ልንገርህ ስሟ አኪናሆም እና ሪጵ መሰለኝ። ሪጽፍ ነው እንደዛ ነገር። እሺ ተሳስተሃል። በዳዊት ሚስቶች ዝርዝር ውስጥ እነዚህ አሁን የጠቀስካቸው የሉም። አሁን ያልከው የለም። መጽሐፉ ተሳተ ማለት ነው። እናመሰግናለን። መጽሐፍህ ስህተት እንደሆነ በቃ ሰዓቴን አትገልብኝ። መልሱን አልመለስም የሚለው የእኔ ጊዜ እኮ እኔ ነኝ የምጠይቅህ። ሰዓቴን እያባከልክ። እሺ ቀጥል ኢምራን። እኔ ነኝ የምጠይቅህ፣ አልመለስክልኝም። በብብት ስር በጣልኩልህ እሱ ለተመልካች ቀጥል። ዳዊትን ሳፖርት የሚያደርጉት እንጂ የሳኦልን ሚስቶች ዳዊት አላገባም። የእኔ ወንድም ጠይቀኝ። እሺ ሌላው የምጠይቅህ ሆሴ ጋለሞታይቱን ሴት አገባ አልክ። ጋለሞታይቱ ጋብቻን የፈጸመው እግዚአብሔር አግባ ነው ያለው። አንድ ትልቁ ነገር የአንተ ችግር ምንድን ነው? አግባ ሲል እግዚአብሔር ነው ያዘዘው። እግዚአብሔር ለጋለሞታይቱ ርኅራሄው ምህረቱ ተገለጠ። ራራት፣ ወደዳት። ያ ደግሞ ምሳሌ ነው። እና ምንድን ነው ችግሩ? ችግሩ ምንድን ነው? ምህረት ከሆነ እዚህ ጋር ማለት ነው። ምህረት ከሆነ እዚህ ጋር እንዳልገለጽ ይችላል። እዚህ ጋር
ልመልስልህ ምህረት ማግኘና ምህረት ከሆነ እዚህ ጋር እገላታለሁ አለ። እንዳልገላት የግልሙትና ልጆቿ ናቸውና ልጆቿን አልምርም አለ። ልጆቿን እየገደለባት እሷንም ሊገላት እያሰበ ፍቅር ነው ትለኛለህ? እንዲሁ ወገናችን እገላታለሁ አለ። እገላታለሁ ያው መጽሐፍ ያው እግዚአብሔር ቃል አስተንብብልኝ እንዴ? እሺ እኔ ነኝ ጠያቂ፣ አንተ አይደለም ጠይቀኝ። ይኸውልህ ጥያቄውን የምጠይቅህ እኔ ነኝ የኔ ወንድም። እና አልመለስክልኝም። በመጽሐፍ ቅዱስ ላይ ያቀረብካቸው መረጃዎች ትክክል አይደሉም። እና ልጠይቅህ ደግሞ ሌላ ጥያቄ። አታውራ። ለእኔና ለአንተ መነሻ ውይይት የሆነው እኔ ርዕሴን እየጠበቅኩ በጨዋ መንገድ እየሄድኩኝ ነው። አንተ መስመር እያለፍክ አትበጥብጠኝ ይምራን። እኔ የምጠይቅህ ለእኔና ለአንተ ለመወያያ መነሻ የሆነው በዘፍጥረት ምዕራፍ 19 ከቁጥር 30 እስከ 38 ላይ ሎጥ አልክ፣ የክርስቲያን ነቢይ የገዛ ልጆቹን ይደፍራል አልክ። ሎጥ የቱ ጋር ነው ልጆቹን የደፈረው? ልመልስልህ። የክርስቲያን ነቢይ አልክ፣ ሎጥ ልጆቹን ደፈረ አልክ። ሎጥ ነው የደፈረ ያልከው የቪዲዮ ማስረጃ አለ። እሺ ልመልስልህ። መልስልኝ። እሺ አመሰግናለሁኝ። ወደ መልሴ አልፋለሁኝ። መልሴም የሚሆነው ዳዊት የእግዚአብሔርን ቃል ሰማ። እግዚአብሔር ምን አለ በመጽሐፍ ቅዱስ ላይ ተመልከቱ ምን እንደሚል። እግዚአብሔር እንደዚህ አለ። እግዚአብሔር ስራህን ተቀብሎታልና መጽሐፈ መክብብ ነው፣ ያው ተናጋሪው ይታወቃል። ስለ ዳዊት እኮ እግዚአብሔር ስለ ሎጥ ነው የጠየቅኩት። ልመጣልህ ነው ገናችን ዘፍጥረት ጋር ሄደ ነው ረጋ ብሎ ገናችን አታቋርጠኝ። ስለ ዳዊት አልጠየቅኩም፣ የጠየቅኩት ስለ ሎጥ ነው። ስለ ሎጥ ነው የጠየቅኩት። እኔም ስለ ዳዊት አላወራሁም። ስለ ሎጥ ነው። አዳምጠኝ እባክህ፣ አዳምጠኝ ሀሳቤን። እሺ አንዴ ተባረክና አዳምጠኝ። ተባረካኩኝ የሚሉት አድርገህ አዳምጠኝ። እሺ እግዚአብሔር ስራህን ተቀብሎታልና ሂድ እንጀራህን በደስታ ብላ፣ የወይን ጠጅህን በተድላ ጠጣ ተባለ። እንግዲህ እግዚአብሔር ተናገረ ይሄን ነገር። እግዚአብሔር ምን አለ? ሂደህ ጠጅ ጠላና ጠጣ አለው እግዚአብሔር ማለት ነው። ይሄ የተናገረው ቤት በመጽሐፍ ነው ተናገረው በኋላ ማለት ነው። ተመልከቱ እዚህ ጋር መጽሐፍ ይዘን እንደዚህ አንዴ ወደሱ መጣ አንዴ አይደለም የእግዚአብሔር እያስነበብኩ ነው። ረጋ በል አንዴ ወገናችን፣ ረጋ በል አትረብሸኝ። እሺ ተባረክልኝ። ተመልከት ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት አለ እግዚአብሔር። ምን አለ? ለቀረበ ሰው ብርቱ መጠጥ ስጡት አለ። እሱ ለመረረው የወይን ጠጅ ስጡት ይጠጣ አለ። ስማኝ በጣም ነውር ስራ እየሰራ ነው ያልተጠየቀው። አሁን የኔ ጥያቄ ጊዜ ነው። አይሆንም ስነስርዓት ያዝ። በጣም ነው በብዙ ትዕግስት ነው የታገስኩት። አይደለም ስማኝ፣ በብዙ ትዕግስት እየታገስኩ ነው። ማን እንድትሰብክ ፈቀደልህ? በእኔ ጊዜ ምን ነካክ? አልሰበኩም እኔ እባክህን። አይሆንም። ጥያቄ መልስ። አንተ ያልከው ሎጥ አንደኛ ሎጥ የክርስቲያኖች ነብይ ነው። የአንተ ነብይ ልጆቹን ይደፍራል አልክ። ከየት ነው ማስረጃውን ያመጣኸው? ረጋ በል አንዴ ወገናችን፣ ላመጣልህ እኮ ረጋ በል አንዴ ፕሊዝ፣ ረጋ በል እና የእግዚአብሔር ቀኝ አንዴ ረጋ በል እባክህን። አሁን እያነበብክ ያለው እግዚአብሔር ለምን ይፈጠራል? ሂድ ዘፍጥረት 19 ታሪኩ ያለው ዘፍጥረት 19 ጋር ነው። ቆይ አንዴ ረጋ በል እሺ ወገናችን፣ ለምን አትረጋጋም? ምን ነካክ? የኔ ሰዓት እኮ ነው። ዘፍጥረት 19 ጋር ሂድ ከቁጥር 30 እስከ 38 ሌላ ቦታ አትሂድ። እሺ አንዴ ረጋ በል ፕሊዝ፣ አትሂድ ሌላ ቦታ። እሺ ይሰማሃል? መጀመሪያ ድምፅ ሌላ ቦታ አትሂድ፣ ሂድ ወደ ዘፍጥረት 19 ወደ ዘፍጥረት 19 ይሰማሃል? ወደ ዘፍጥረት 19 ሂድ ከ30 እስከ 38 ይሰማሃል? መጀመሪያ አውበኛ ልሂድ። ይሰማሃል? መጀመሪያ ኢየሱስ ክርስቶስ ለምንድን ነው ስነ ስርዓት ለምን አይኖርህም? ይሰማሃል? መጀመሪያ ድምጽ ይሰማኛል። ኢምራን ሂድና ዘፍጥረት 19 ላይ ሂድና ከ30 እስከ 38 ባለፈው እንዳነበብከው አንብብልኝ። ሂድ። መጀመሪያ እስታካርጎብኝ ወገኔ፣ አንዴ እስታካርጎብኝ፣ ረጋ በል። እስታካርጎብኛል። ይሰማሃል? እስታካርጎብኛል። እሺ ረጋ በል። ያንተ ድምጽ ይሰማኛል። እስታካርጎል። አንዴ ጠብቀኝ። እሺ እስታካርጎብኝ ነው እየሰራ አይደለም እና ጠብቅ አንዴ። እሺ ከኔ አይደለም። ይታያል? ስክሪን አይታይም? እኔ ጋር ምንም እየታየኝ አይደለም። ታብታባ ይታየኛል። እኔ ይሰማኛል፣ ይታየኛል።
እኔ ጋር ፓውዙና ምንም ነገር ማንቀሳቀስ አልቻልኩም ወገኔ። ታብታብ አድርጉ ያ ጀማ፣ ወይም አንድ የመጣው ወይም እንደዚህ ላድርጉ። ያው ሲያዙ እንደዚህ ነው በእውነት ይሄ ውሸት ነው። ሙስሊሞች ደግሞ በቃ ይዋሻሉ። ያው ወጣ ሰማሃል ወገኔ? አሁን መጣሁ ወገኔ። እሺ ይሰማችኋል? ከተሰማችሁ አንድ በሉ እባካችሁ። ታብታብ አድርጉ ጀማ። ሪፖርት እያደረጉ ነው ያሉት። ወላሂ ምንም በቃ አልሰራም ማለት ድጋሚ ወጥቼ ገብቼ ነው። ታብታብ አድርጉ ጀማ። ታብታብ እያደረጋችሁ ወገናችን ተመለስ። አሁን ይሰማሃል? ስልኩን ዝጋውና እኔ ጋር አውራ ፕሊስ አንዴ። እሺ ብራዘርዬ፣ የሆነ ከተለባበሽ ኔትወርክ ነው። እሺ አንተ ስታወራ ካወራሁብህ እኔ ኔትወርክ ነው። እሺ ልረብሽ ፈልጌ አይደለም። አንተ ስታወራ ያንተ ድምጽ ቆይቶ እየደረሰኝ ነውና እባካችሁ መተው ሪፖርት እያደረጉ ያሉትና ታብታብ አድርጉ። ይሰማሃል? አሁን አለ አሁን እኔ ይሰማኛል። እጅም ሲንቀሳቀስ ይታያል። እንደዛ ከሆነ ሰዓት ስንት ደቂቃ? ሰዓቱን አሳይ። ስንት ደቂቃ ነው የቀረ? እኔ ጋር ጠፍቷል ሰዓቱ። 6 ደቂቃ ነበር፣ 5 ደቂቃ ነው የቀረ። እስቲ አሳየን ሰዓቱን አሳየን። ኦኬ 5 ደቂቃ ይቀርሃል። ጥያቄ ጠይቀኛል። ጎ ሄድ ጠየቅኩ እኮ ሂድና ዘፍጥረት መልስ ትሰለኛለህ ብራዘር። ኢምራን አንተ በተናገርከው ቃል የጠቀስኩ ለዚህ ለውይይታችን ምክንያት የሆነው ገባ። ባለፈው እምቢ ያልክበትም ጥቅስ ማለት ነው። ዘፍጥረት 19 ከቁጥር 30 እስከ 38 አውጣና ሎጥ ልጆቹን ደፍሯል ብለህ ላይቭ ከፍተህ አስተምረሃል። የክርስቲያኖች ነቢይ ይሄንን ይመስላል ብለሃል። አሳየኝ አሁን ፊት ለፊት ለኔ። እሺ አሁን ሰዓቱን አሳየን። መጀመሪያ ሰዓቱን አታርቀው እና እኔ ጋር አውራ። ከጎን ያለው ልጅ ሂድ በለውና እኔ ጋር አውራ። እሺ ብራዘር፣ አሁን አዳምጠኝ እንደማመጥና ብራዘርዬ፣ በተረጋጋ መንፈስ እናውራ። እሺ ተባረክልኝ። ረጋ ብለን አንተም ረጋ ብለህ በተረጋጋ መንፈስ እናውራ። እሺ አሁን ሰዓቱን አስጀምረው። እሺ ሰዓቱን አሳየን። አስቀምጠው መሀል ላይ እና እኔ አስቀምጠው መሀል። እኔ ጋር ጠፍቶብኛል። ሰዓቱ ጠፍቷል። እኔ ጋር ይታያል። ለዛ ነው ወደ መሀል አድርገው። አይታይም። ወደ መሀል እንደሱ። አሁን አስጀምረው ሰዓቱን ልመልስ። እሺ ስጀምር ዘፍጥረት ጋር ስትሄድ አስጀምረዋለሁ። አስጀምረው ሎጥ እንደምናገር ወይ አንዴ። እሺ ኧረ እባክህን ወገን ለምን ትረበሻለህ? አንድ አዳምጠኝ እሺ ብራዘር፣ አንድ አዳምጠኝ እሺ። መረበሽን ምን አመጣው? ምን ነካካ? አይደለም ብራዘር ሳይሆን አሁን እኔ ሳወራ እኮ ትደረባለህ። አንተ ለምን ትደረባለህ? አልተደረብኩም። እኔ ስነ ስርዓት መልስ። እንደዛ ከሆነ አንዴ መልሴን እኮ መልስ ከፈለግኩ ሙሉ ማዳመጥ አለብህ እና ያው ከከፍቻለሁ የእግዚአብሔርን ቃል ላንብብልህ አንዴ። እሺ ተባረክልኝ። አሁን ሌላ ክፍል አለ የምትከፍተው እዛው ዘፍጥረት 19 ዘፍጥረት ላይ ሄድልሃለሁ። በቃ ይሄን ፈርተኸዋል። ሰው በቃ ትችዋለህ። አሁን ሚውት አድርገህ ሚውቱን ተወና ሰዓት ያስተምራል። ሰዓቱን አትሰደው። እሺ አላህ አማርኛ እኮ ሊያጋባን አልቻለም። ሰዓቱን እዚህ አስቀምጥ፣ መሀል ላይ አድርግልኝ እንድናየው። ኢላሂ ሰብሩን ስጠን። አሁን ድጋሚ እንዳትወስደው። እሺ ከወሰድክም የሆነ ነገር ፈልገሃል ማለት ነው። ሰዓቱን አስጀምርልኝ። ያው ተመልከቱ፣ አነበዋለሁኝ። አስጀምረው ሰዓቱን። እሺ እንደዚህ ይላል ኦሪት ዘፍጥረት ምዕራፍ 19 እንደዚህ ይላል። ተመልከቱ ምን እንደሚል። ኦኬ ሎጥም ከሴጎር ወጣ፣ ከሁለቱም ሴት ልጆቹ ጋር በተራራ ተቀመጠ። በሴጎር መቀመጥን ፈርቷልና እርሱና 2 ሴት ልጆቹ በዋሻ ተቀመጡ። ታላቂቱም ታናሺቱን አለቻት፣ ኦኬ አባታችን ሽማግሌ ነው፣ በምድር ሁሉ እንዳለ ልማድ ሊያገኝ የሚችል ሰው በምድር ላይ የለም። ነይ አባታችንን ወይን እናጠጣው፣ ከእርሱም ጋር እንተኛ፣ ከአባታችን ዘር እናስቀጥላችን እናስክረዋለች። ይሄን ማስከይባው ነገር ያስተማረው ሆነ ከተባለ ራሱ እግዚአብሔር ነው። አታችሁ ኮነ ልጁ አላስወራም። ያልተጠየቀውን አትጠይቅ፣ ያልተጠየቀው አትመልስ። ወይ አሁንም እያቋረከኝ ነው ኢምራን። እኔ የጠየቅኩህ ቃል በቃል የተናገርከው የሰራውን ቪዲዮ ቃል በቃል ስማኛ። ያልተጠየቀው ለምን ጠይቃለህ? ልጆቹን የደፈረበትን አሳይ። ልጆቹን ደፍሯል። እሱን እኮ ላሳይህ ነው። አንዴ ለምን አትረበሽ? ልጆቹን ደፍሯል። ለምን ትረበሻለህ? ላሳይህ፣ በቃ ላሳይህ እሱን። እሺ አመሰግናለሁ። ወደ እሱ ልግባለህ። ስለዚህ ሎጥ ምን አደረገ?
ልመልስ አዳምጠኝ። ልመልስ። ሰዓቱን አታውቅም አስጀምር። እያወራሁ ሰዓቱን አታውቅም አስጀምር። ማስረጃም ከፍቻለሁ። ያው ጥያቄ መጀመሪያ ጥያቄ ሴት እየመለስኩ ነው ያለሁት። አታቋርጠኝ። ደፍሯል ወይ? አዎ አይደለም በለኝ። ደፍሯል በረቢ ወገኔ ጥያቄ ጠይቀኝ እየመለስኩ ነው። አታቋርጠኝ። ልመልስ እባክህ፣ መልሼ ልጨርስ እባክህ። እሺ ሰዓቱን አስጀምረው። እንድሰብከው እንደምፈልግ ደፍሯል ወይ? ልመልስ ሰዓቱን አስጀምረው። ሰዓቱን አስጀምረው። ደፍሯል ወይ ነው እያልኩ ያለው። ሰቡን ስጠን። መጽሐፍ ቅዱስህን ከፍቼ ያው መጽሐፍ ቅዱሶችን ከፊት ለፊት አስቀምጬልህ ለምን እንዳወርድ አሰጠኝም። አንተ ማስረጃ ሳታመጣ አርቲክል እያነበብኩ አላቋረጥኩም። እኔ የሰው ጽሑፍ ያነበብኩ አላቋረጥኩም። ቁርአኑን ያነበብኩት። አይ ብራዘር ወደ ስድብ ገባ። አሁን ወደ እኔ ስድብ መሳደብ አልፈልግምና ተው። እሺ ተው። እሺ የተጻፈውን ያነበብኩት ከቁርአን ያነበብኩት። ቆይ ብራዘር አንዴ አዳምጠኝና ማለት ነው። ብራዘር አሁን ውይይት ላይ ነው ያለኸው። አርቲክል ላይ ያመጣኸው እሱ ትክክል ነኝ። አሁን ቁርአን ለምን ትሳደባለህ? እኔ እንዳንተ አይደለሁም። እሺ መጽሐፍ ቅዱስ አልሰድብም። አሁን እኮ እችላለሁ መጽሐፍ ቅዱስ እንደዚህ መሳደብ እችላለሁ፣ ግን እኔ አይመጥነኝም እና አላደርገውም። ግን አንተን እንደኔ ቢያንስ ለመሆን ሞክር። እሺ አትሳደብ ወገናችን። መሳደብ በአንተ አያምርም። አንተ አስተማሪ ነህ። አስተማሪ ደግሞ አይሳደብም እና አትሳደብብን። እሺ አይ ሳይሆን ብራዘርዬ አሁን የተሳደብኩ ያለውና መሳደብ በአንተ አትሳደብ። እሺ ሳትሳደብ እንቀጥል። ከዚህ በኋላ ከተሳደብክ ወገኔ ስማ። ቆይ አሁን እኮ ምንም እኮ ልንግባባ አልቻልንም። መጀመሪያ ከራስህ ጋር ከራስህ ጋር አንዴ ብራዘር ቆይ አንዴ ረጋ በላ። ከራስህ ጋር መጀመሪያ ወገን ምን እየተካወረ ነው ያለው? እሺ ቀጥል። አውራ የፈለከው ውስጥ ያሉ ነቢያት ከአደም ጀምሮ እስከ ነቢያችን አየህ፣ እንደዚህ ነው የዋሻው። ውሸት ፈጽመሃል እና ይቅርታ ሎጥ ልጆቹን አልደፈረም። ይኸው ተናደህ መልሰሃል። እሺ አትቋርጥ። ሰዓቱን አሳየኝ። የሰዎችን ስህተት የክርስቲያን ነብይ አልክ። ሎጥ ነብይ አይደለም። ረፍሻህ ልመልስ ፈጽማን በጣም ነው የምትመልስ። ልመልስ ብራዘር ልመልስ። አንዴ ባክህ ያው የእግዚአብሔር ቃል እዚህ ጋር ነው ያለና አንብበው እስኪ አንዴ ረጋ በል። ለምን አትደራደርም ብራዘር? መልስ አልፈልግም። ሰዓቱን አሳየኝ። ሰዓቱን አምጣልኝ ፊት ለፊት ያለ ግራ ገባኝ እኮ ነው። ሰዓቱን አትውሰደው ብራዘር፣ ሰዓቱን አትውሰደው። አሁን አራተኛ ጊዜ ነው የምነግርህ። አማርኛ ገባህ ወይስ በአረብኛ? ኢምራን ይኸውልህ፣ ቀናሁን ስለሚያቆም ነው ስለሚያጠፋ ነው። ሞባይሉ እየጠፋ ስለሆነ ነው፣ ፈልጌ አይደለም። አሁን ታያለህ። ችግር የለውም። እሺ ብራዘር፣ ባይሆን ችግር አለ። በቪዲዮ ተወጣጣ እያበራው እያጠፋው ነው። እሺ ችግር የለውም። አሁን ሰዓቱን አስጀምር። አልጀምር። ሰዓቱን አስጀምረው አንዴ፣ ከዛ ላውራ። ሰዓቱን አስጀምረው። እሺ ብራዘር አስጀምረው። ጥያቄህን መልስልኝ። እሺ ልመልስና አዳምጠኝ። ሰዓቱን አስጀምርልኝ። አሁን ልመልስና ሰዓቱን አስጀምርልኝ። اللهم ارزقنا الصبر። ይሄ ነው ክርስቲያኖች እናንተን የሚወክለው ባይ ይሄን መልሰልኛል እኮ የኔ ወንድም። በቃ መልሰልኛል። መልስ አትፈልግም? ዋሽተሃል። በቃ መልስ አትፈልግም? የእግዚአብሔር ቃል ሊነበብ አትፈልግም? ዋሽተሃል። እሺ ልመልስ። የእግዚአብሔር ቃል አንብብ። ይሄ መጽሐፍ ቅዱስ ላንብብልህ። አትፈልግም? ዋሽተሃል። ልመልስ። እሺ ልመልስ። ለምን እንዳሰጠኝ እንድመልስ ሰዓቱን አታቁመው። ልመልስ ድስጠኝ። ክርስቲያኖች ይሄን የሚወክላችሁ በአላህ ውይይት የሚያውቅ ይሄን የሚወክላችሁ በአላህ هذا ما يمثل ሰዓቱን አስጀምርልኝ። ወልድንም ጥራው። ሰዓቱን አትውሰደው ብራዘር። አስቀምጠውና ልመልስ እባክህን። አሁን ልመልስ እባክህን ወገኔ ተባረክልኝ። አንዴ ልመልስ ድስጠኛ። ስነ ስርዓት ያዝ ኢምራን። አረ ብራዘር ያው ምን ብያለሁ ብራዘር? ምን ብያለሁ? እኔ እኮ ምንም አንተ ጋር ችግር የለብኝም። ሰዓቱን አሳይኝና ልመልስ እኮ ነው የምልህ። ሰዓቱን ፊት ለፊት አድርገውና ልመልስ። ያው የእግዚአብሔር ቃል እዚህ ጋር አለ። ያው እዚህ ጋርም አለ። ይታያል። ለአንተ የተዘጋጀልህ በሙሉ ይታያል። እዚህ ጋርም አለልህ። እዚህ ጋር ደግሞ አንድማ ብዙ አሉትና ይነበቡ አንዴ። ሰዓቱን ይስማል። መልሰህልኝ አልኩህ። ዋሽተሃል። ለውሸት ይቅርታ ነበር። መልስ አልፈለክም። እሺ መጀመሪያ ሰዓቱን ፊት ለፊት አድርገው። እሺ ሰዓቱን ፊት ለፊት አድርገው። መልሰህልኝ አመሰግናለሁ። እሺ ሰዓቱን ፊት ለፊት አድርገው።